ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሙሱ ለነሐሴ በዛቲ ዕለት አይረፍ አብርሃም ካልዕ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 5 በዚች ቀን ሌላው አብርሃም አረፈ። የዚህም ቅዱስ ወላጆቹ ባለጸጎች ናቸው። በተግሳጽና ፈሪሃ እግዚአብሔርን በማስተማር አሳደጉት። ባደገ ጊዜም ያለ ፈቃዱ አጋቡት። እግዚአብሔርም ወደሚፈቅደው ይመራው ዘንድ ሲለምን ኖረ። በሰባተኛውም ቀን በአልጋው ላይ ሳለ የእግዚአብሔር ቸርነት አነሳስቶት ከጫጉላ ቤቱ ወጣ። ብርሃን እየመራው ሄዶ ባዶ ቤት አግኝቶ በውስጡ ገብቶ ኖረ። ምግቡን ከሚቀበልባት ከጥቂት መስኮት በቀር መዝጊያ ሰርቶ ደጁን ዘጋ። ዓለምን ከተወ በ10ኛው ዓመት አባትና እናቱ ብዙ ጥሪት ትተውለት ሞቱ። እርሱ ግን ለድሆችና ለችግረኞች በትኖ በጾምና በጸሎት ተወስኖ እየተጋደለ ኖረ። ከአንድ አጽፍና ሰሌን በቀር ምንም ጥሪት አላኖረም። እንዲህም ሆኖ 10 ዓመት ተጋደለ። እግዚአብሔርም ትዕግስቱን አየ። በአንዲት አገርም አረማውያን ነበሩ። ከታናሾቻቸው እስከ ታላላቆቻቸው ወደ ሃይማኖት ሊመልሳቸው የሚችል የሌለ። በአንዲት ቀንም አባ አብርሃም ጳጳሱ አሰበው። ብርታቱንና ብልህነቱንም አይቶ ቄስ እንዲሆንና እነዚያን አረማውያን እንዲመልሳቸው አስገደደው። በግድ አስጨንቆ ቅስና ሾመው። ወዲያውም ወደዚያም ቦታ ደርሶ ቤተ ክርስቲያን ሠራ። እነዚያን አረማውያን እርሱን ፈጣሪያቸውን ወደ ማወቅ ይመልሳቸው ዘንድ በውስጧ ወደ እግዚአብሔር ጸለየ። በአንዲት ቀንም ወደ ጣዖቶቻቸው ቤት ገባ። ያን ጊዜም ጣዖታቱን ከመቀመጫቸው ጣላቸው። የአገር ሰዎችም ባዩ ጊዜ ቁጣን ተመልተው አብዝተው ደበደቡትና ከአገር አባረሩት። በጧትም በቤተ ክርስቲያን ውስጥ ይጸልይ አገኙት። ሁለተኛም በገመድ አስረው ወደ ከተማው ውጭ ጎትተው በላዩም አፈር ቆልለው እንዳይሞት ጥቂት መተንፈሻ ትተው አልፈው ከዚያ ሄዱ። በእግዚአብሔርም ኃይል ተነስቶ ሄደ። ስለ መመለሳቸውም ይጸልይ አገኙት። በእንዲህ ያለ ሥራም እየተጋደለ 10 ዓመት ኖረ። የክብር ባለቤት እግዚአብሔርም ትዕግስቱን አይቶ ወደ ቀናች ሃይማኖት ልባቸውን መለሰ። በአብ በወልድ በመንፈስ ቅዱስ ስም ከታናሽነቱ ከታናናሾቹ እስከ ታላላቆቹ ድረስ ሁሉንም አጠመቃቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ሃይማኖትም ጸኑ። ከዚህም በኋላ በሃይማኖት መጽናታቸውን ባየ ጊዜ ከንቱ ውዳሴ እንዳያመጡበት ፈርቶ ወደ እግዚአብሔር ጸለየ። አገሪቱንም በመስቀል ምልክት አማተበባትና ማንም ሳያውቅ ወጥቶ ወደ ሌላ አገር ሄደ። ሰይጣንም በሚያስፈራው በብዙ ሥራ ይፈታተነው ነበር። ቅዱሱም የክብር ባለቤት በሆነ በጌታችን ኃይል አሸነፈው። ጽኑ በሆነ ተጋድሎም ኖረ። ያለ እንባም ሰዓት አላለፈችውም። በጥርሶቹ አልሳቀም፣ በከንፈሮቹም ፈገግ አላለም። ሥጋውን ቅባት አልነካውም። ሥጋውንና ደሙን ከሚቀበልበት ጊዜ በቀር ፊቱንና እግሩን አልታጠበም። እናትና አባቱ በ6 ዓመቷ ትተዋት የሞቱ እህት ነበረችው። ስሟም ማርያ ይባላል። ዘመዶቿም ወደ አብርሃም አምጥተዋት ፈሪሃ እግዚአብሔርን 20 ዓመት እስከ ሆናት ድረስ ትሕትናንም ሲያስተምራት በእርሱ ዘንድ አደገች። ከዚህም በኋላ ሰይጣን ቀንቶባት ከአንድ መነኩሴ ጋር አፋቀራት። ድንግልናዋንም አጠፋች። ልብሷንና አስኬማዋን ለውጣ ወደ ሌላ አገር ሄደች። አባ አብርሃምም በዚያች ሌሊት ታላቅ ከይሲ ርግቢቱን ሲውጣትና ጥቂት ቆይቶ ከእግሩ በታች ሲተፋት ራእይን አየ። በማግስቱም ማርያ ከቦታዋ ታጣች። አባ አብርሃምን ደነገጠ። ወደ እግዚአብሔርም ከብዙ እንባ ጋር ጸለየ እርሷን ያገናኘው ዘንድ። ከጥቂት ወራትም በኋላ እህቱ ያለችበትን አባ አብርሃም ሰማ። ሰዎችም እንዳያውቁት የምንኩስናንም ልብስ ለውጦ ፊቱን ተከናንቦ የወታደር ልብስ ለብሶ በፈረስ ተቀምጦ ወዳለችበት አገር ሄደ። ከዚያም ደርሶ ማርያ ወዳለችበት ገባ። የመሸተኛንም ልብስ ለብሳ ባያት ጊዜ እጅግ አዘነ። ነገር ግን እንዳትሸሸው እንዳታውቀው
እንድታውቀውም አልሆነም። ከዚህም በኋላ ለሚያገለግላት አሽከር ከማርያ ጋር የሚደርስበትን መብልና መጠጥ እንዲያዘጋጀ ወርቅ ዲናር ሰጠው። ለርካሽ ሥራ እንደሚፈልጓት ሰዎች ይመስላት ዘንድ ከራት በኋላም ወደ ውስጠኛው ቤት አስገባት። በሩንም ዘጋ። እጇንም ይዞ ራሱን ገለጠላት። ባወቀችውም ጊዜ ደንግጣ እንደ በድን ሆነች። ልጄ ሆይ አይዞሽ፣ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም። ነገር ግን ወደ ንስሐ ተመለሽ፣ ወደ ቦታሽም ገብተሽ የቀድሞ ሥራሽን ያዢ አላት። እርሷም እሺ አለች። በነጋ ጊዜም ወስዶ በፈረሱ አስቀመጣትና ደስ እያለው ተመለሰ። እህቱን ከሰይጣን እጅ ማርኳልና። ወደ ቦታውን በደረሰ ጊዜ የቤቷን ደጅ ዘግቶላት ማቅ በመልበስ እየተጸጸተች የተጋድሎዋንም ሥራ እየተማረች በብርታቷና በተጋድሎዋ ያዩ ሁሉ እስቲያደንቁ ጸንታ ኖረች። እግዚአብሔርም በዚህ ቅዱስ ሰው እጆች ድንቆች ታምራቶችን አደረገ። አጋንንትን በማስወጣት በሽተኞችን በማዳን ከአንዲት ዓመትም በኋላ የማርያን ንስሐዋን አይቶ በሰባ ዘመኑ የተመሰገነ እግዚአብሔርን እያመሰገነ አረፈ። ማርያ እህቱም ከልቅሶ ጋር ትርምት በማብዛት ቀንና ሌሊት እየተጋደለች ሌሎች 5 ዓመታትን ኖረች። ከዚያም በኋላ አረፈች። ያዩአትም በቤቷ ውስጥ ስላለው ብርሃን እግዚአብሔርን አመሰገኑት። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን በጸሎታቸው ይማረን ለዘላለሙ አሜን። ሰላም ለአብርሃም ዘተሰደ ወተዘብጠ እምርትምና ወካይድ አረማውያን እስከ ሜጠ ወነፍሰ እህቱ ፄወዎ ማፈከይሲ መሰጠ እስመ ይጸግበም ተጋድሎ እስከ ዕድሜሁ ሰለጠ መዋይል ዓመታት ሰብአ ኮናሁ ህዳጠ። በዚችም ቀን የከበረ ተጋዳይ ወታደር ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። እርሱም በካሃዲ በውልያኖስ ሰራዊት ውስጥ ወታደር ሆነ። ንጉሡም ከባልንጀሮቹ ወታደሮች ጋር ላከው። የክርስቲያን ወገኖችንም በሚኖሩበት ቦታ ሁሉ እንዲያሰቃዩአቸው አዘዛቸው። እርሱም ለባልንጀሮቹ ጭፍሮች ክርስቲያኖችን እጅግ እንደሚጠላቸውና እንደሚጣላቸው ይገልጽላቸዋል። በጭልታም ገብቶ በጎ ነገርን የሚሹትን ሁሉ ይሰጣቸዋል፣ ያጽናናቸዋል። ሁልጊዜም ይጸለያል፣ ይጾማል፣ ይመጸውታል። የቅዱሳንንም አኗኗር ኖረ። ምስጉን እግዚአብሔርንም አገልግሎ በሰላም አረፈ። ለእርሱም ለጌታ ምስጋና ይሁን። የቅዱሳንም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዮሐንስ አራዊ እማብያጺሁ ዛሃበ ሕገ ክርስቲያናዊ ለምእመናን ያሰኒ በይነ ይቀትል ወያደዊ ጸዎ እንበይነዝ እግዚአብሔር ማህየዊ ለከብካ በሰማይ ድልው ለዝንቱ መርአዊ። በዚችም ቀን የደብረ ቢዘን አባ ፊልጶስ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለፊልጶስ እንተ ተክለ ያእዱ ለዘጸውኦ ብእሲ ለውሂዘ ክረምት ምነ ሞገዱ ወምኔው አብለ በመንፈስ ተወልዱ እንዘይዜኑ ኃይሎ ምግባረ ጽድቁ ይንእዱ ስሙአቲው ወፃ ለዓለም በአውዱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 6 በዚች ቀን ከቂሳርያና ከቀጰዶቅያ አገር የከበረች ኢየሉጣ ምስክር ሁና ሞተች። በዚችም ቀን የአባ ሲኖዳ ረድ ቅዱስ አባ ዊጻ አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ ነብቶ ከብዘንዴተ የመጻፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ጓ እንደናግል አድዩ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆንውስ ጻለ ዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ቡሬ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ ገብረ መንፈስ ቅዱስ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና ልመናው በረከቱና ክብሩ ይደርብን አይለየን። አባታችን አቡነ ገብረ መንፈስ ቅዱስ ያደረገው ተአምሪ ነው። ወንድሞች አባ ገብረ መንፈስ ቅዱስ በነፋስ ሰረገላ ከብሔረ ብፁዓን መጥቶ ወደ ኢትዮጵያ ምድር እንደመጣ ነግራችሁ ዘንድ ስሙ። 9 ቅዱሳን ወደ ተቀመጡባት ወደ አክሱም ደረሰ። የተላከበትንም ይነግር ዘንድ ወደ ቅዱስ ላሊበላ ሄደ። ንጉሥ ሰላምታ ይገባሃል አለው። ንጉሡም የእግዚአብሔር ሰላምታ በአንተ ላይ ይሁን ይደረግ አለው።
አይቶትም ስለ ጸጉሩ አደነቀና አባ ከወዴት መጣህ አለው። አባ ገብረ መንፈስ ቅዱስም አመጣጤ ከብሔረ ብፁዓን ነው አለው። ንጉሡም ብሔረ ብፁዓን ከወዴት ናት አለው። ሥርዓቷስ እንደምንድን ነው አለው። ለመስማት የሚያስደንቅ ሥርዓቷን ሁሉ ነገረው። ንጉሡም በሰማ ጊዜ ፈጽሞ ተደነቀ። ቅዱስ ላሊበላ እግዚአብሔር የላከኝ ታላቅ መልእክት አለኝ አለው። ንጉሡም ደነገጠ እና በግንባሩም ተደፍቶ በል ንገረኝ አለው። አቡነ ገብረ መንፈስ ቅዱስም ወዳጄ ሰላምታ ላንተ ይሁን ይደረግልህና ምድራዊ መንግሥትስ ወይስ ሰማያዊ መንግሥት ትሻለህ በማለት ተናገረ። ቅዱስ ላሊበላም ሰምቶ ሰገደ። እግዚአብሔር በእውነት በፍጥረት ሁሉ አንደበት ምስጉን ነው። ምድራዊ መንግሥትማ ኃላፊ አይደለምን? ሰማያዊ መንግሥት እወዳለሁ አለው። አባ ገብረ መንፈስ ቅዱስም ሥራውን ሁሉ መረመረና ያየኸውን ሁሉ አትሸሽገኝ አለው። አባ ገብረ መንፈስ ቅዱስም ልጄ የሀገረ ብፁዓን ሥራ አልሸሽግም አለው። ዳግመኛም ሥርዓቷን አኳኋኗን ሁሉ ነገረው። ይህን ሰምቶ ከእግሩ ጫማው ወድቆ ሰገደ። እጅ ነሳውና ባርከኝ አለው። እግዚአብሔር ባርክ ብሎ ተናገረና ባረከው። ንጉሡም ወደ ቦታው መሄድ ታስባለህን ብሎ ተናገረ እና እኔ ግን ወደ ሀገር ስትሄድ አልተውህም አለው። አባ ገብረ መንፈስ ቅዱስም ከአንተ ጋር መኖር አልፈቅድም ብሎ መለሰ። ንጉሡም ከእኔ ጋር መኖር ካልፈቀድክስ የምትቀመጥበትን ቦታ ንገረኝ፣ መጥቼ እጅ ነሳ ዘንድ አለው። መቀመጫውማ በምዕራብ በኩል የደብረ ታቦር አምሳያ የሚሆን ታላቅ ተራራ አለ፣ ስሙም ዝቋላ የሚባል በዚያ ነው የምቀመጠው አለው። ንጉሡም ያን ተራራ አየው ዘንድ እኔ ሸኝሃለሁ አለው። በነፋስ ሰረገላ በአንድነት እየሮጡ ባህሩም እንደ የብስ ተሻግረው ከግርጌ ያለችውን ታቦት እጅ ነሱ። ሲጸልዩም ስማቸው አባ ገሪማ፣ አባ ጉባኤ የተባሉ ሁለቱ ቅዱሳን ወንድሞች ደረሱ። በደረሱም ጊዜ አባ ገብረ መንፈስ ቅዱስን አፈቀሩት። ስለ ንጉሡም አመጣጥ መረመሩት። ሲጸልዩም ሰማቸው። አባ ገሪማ፣ አባ ጉባኤ የተባሉ ሁለት ቅዱሳን ወንድሞችም ደረሱ። በደረሱም ጊዜ አባ ገብረ መንፈስ ቅዱስን አፈቀሩት። ስለ ንጉሡ አመጣጥም መረመሩት። ሁለቱም ነገራቸውንና መንፈሳዊነታቸውን መስተጋድላን የሆኑ እሊህ አንድነት ተሰብስበው ተነስተው አባ ገብረ መንፈስ ቅዱስ ወደ ቦታው ለማድረስ በሰረገላ ተቀዳደሙ። ከዚህም በኋላ ወደ ዝቋላ ደረሱና በዚያ እንደ ችሎታው መጠን ጸለዩ። አባ ገብረ መንፈስ ቅዱስም የደብረ ታቦር አምሳያ የሆንክ ተራራ ሰላምታ ይገባሃል አለ። በዚያም ሲጸልይ ጌታችን ኢየሱስ ክርስቶስ ተገልጾ ታየው። መልእክትን ያደረግክ ወዳጄ አባ ገብረ መንፈስ ቅዱስ ሰላም ላንተ ይሁንና ከትእዛዜ የወጡ 4,055 የነፍሳት አስራት ይሁንልህ አለው። ጊዜ ሞት በደረሰ ጊዜ በአሮንና በሙሴ እጅና ከሐዋርያትም በወዳጄ በዮሐንስ እጅ ትገነዛለህ አለው። ሥጋም በምድር አልተዋትም፣ ወደ ሰማይ አሳርጋታለሁ እንጂ። የቅዱስ ላሊበላ ዕረፍት እንሆ ደርሷልና ወንድሞችን ሸኛቸው። ይህንንም ካለው በኋላ ወደ ሰማይ አረገ። ንጉሡና አባ ገሪማም አባ ጉባም ወደ ቤታችሁ ግቡ አላቸው። እነርሱም ከዚያ ተራራ አታውርደን አሉት። አባ ገሪማና አባ ጉባም ለብቻቸው አድርጎ የንጉሡ ልጅ እልፍኝ ደርሷልና ሂዱ፣ ወደ ቤታችሁ ግቡ፣ እናንተም ግቡ፣ በኋላ ትመለሳላችሁ አላቸው። ከዚህም በኋላ እሺ ብለው እጅ ነስተው ሦስታቸውን በሰረገላ ገስግሰው ወርወር ደረሱ። ቅዱስ ላሊበላ ከቤተ መንግሥቱ አረፈ። ገብረ መንፈስ ቅዱስም ስለ ኃጥአን ሲጸልይ ሲደክም ኖረ። ሕጉንና ሥርዓቱን ከፈጸመ በኋላ 40 መላእክት ሥጋውን አነሱ። በድኑንም ተሸክመው እግዚአብሔር ወደ አዘዛቸው ይቀብሩት ዘንድ ወሰዱት። መላእክትም 5 ቀን መላእክት እያሸበሸቡ አሳረጉት። መቃብሩ ኢየሩሳሌም ነው የሚል ቃል ሰምተናልና እሊህ ሰራዊተ መላእክት የእግዚአብሔር ሕግ ፈጽመው ብርሃን ወደሆነ አዳራሾች በክብር በእልልታና በነጋሪት ድምፅ አገቡት። እንደ ጌታችን እርገት በሰማይ ደስታ ሆነ። ቅድመ ዓለም የነበረ ድኅረ ዓለምም ዓለምን አሳልፎ ለሚኖር ለአምላካችን ምስጋና ይገባል እያሉ ምስጋናን በአንድነት አቀረቡ። ለዘላለም በእውነት ያለ ሐሰት ለእኛም ርስቱን ርስተ ገነት መንግሥተ ሰማያትን ያድለን። ለዘላለው በእውነት ያለ ሐሰት ቃላቱን የሰማነውንም ከፍቅሩ ከቅርብ ስለ ቅዱስ ላሊበላ ፍቅር ብለው በአንድነት እግዚአብሔር ይማረን። ወደ እግዚአብሔር የገሰገሱ ወደ ገነት ያስገባቸው የይቅርታውና የቸርነቱ ወደብ እያንዳንዳቸው ከመንፈስ ቅዱስና ከወልድ ጋር አብ ፍቅር ይበላቸው። ለዘላለሙ በእውነት ያለ ሐሰት ይደረግልን። ለዘላለሙ አሜን። የእግዚአብሔርን ቤት ሰውነቱን በክፋት በተንኮል ያረከሰ ያጎሰቆለ እሱ ይጠፋል፣ እሱ ይፈርሳል ብሏል። በትምክህት በምናምን የምትኖሩ ሰዎች ሲሞንን ትመስላላችሁ። ሲሞንን በተራራ የምታመልኩ፣ በዛፍ የምታመልኩ፣ በዘር የምታመልኩ
በገንዘብ የምታመልኩ፣ በስልጣን የምታመልኩ፣ በውበት የምታመልኩ፣ በሀብት የምታመልኩ ሰው ብቃት ሲሰማው አራዊትን እንኳን ማዘዝ ይችላል፣ ስነ ፍጥረትን ማዘዝ ይችላል፣ ሰማይን ማዘዝ ይችላል፣ እሳት ማዝነም ይችላል፣ ዝናብ ማዝነም ይችላል፣ አንበሶችን ነምሮችን ማዘዝ ይችላል። እናንተ አንገተ ደንዳናዎች፣ ልባችሁ የጨከነ ርኅራኄ የሌለው ዓይናችሁ የተጨፈነ ማየት የተሳናችሁ ልባችሁ በትዕቢት የተሞላ በኔ ባይነት የምትኖሩ አንገተ ደንዳናዎች መንፈስ ቅዱስን አስቆጥታችሁታል። ከጽድቅ ባዶ ሆነናል፣ ከፍቅር ባዶ ሆነናል፣ ከትሩፋት ባዶ ሆነናል፣ ከመተማመን ባዶ ሆነናል። ከዚህ ሁሉ ራቁትነት፣ ከዚህ ሁሉ ባዶነት፣ ከዚህ ሁሉ ኪሳራ ወጥተን እንግዳ ተቀባዮች ተቀብለው አብልተው ሸኝተው የሚሸኙ ወደ የቤቱ የሚሸኙ ደጋጎች አባቶች ነበሩን። እኛ የሚወቀሱ አባቶች የሉንም፣ የሚነቀሱ አባቶች የሉንም። ጳጳሳቱ፣ መምህራኑ፣ ሊቃውንቱ፣ ምእመናኑ፣ ገበራርቱ፣ ነጋዴዎች፣ ሌሎችም ኢትዮጵያውያን በአጠቃላይ በወል ስማቸው የኢትዮጵያ ሰዎች ደጋጎች ነበሩ። ታዲያ እኛ እንደ አባቶቻችን ደጎች የኢትዮጵያን ሰዎች ማረልኝ፣ የኢትዮጵያን ሰዎች ካልማርክልኝ ከዚህ ባህር አልወጣም። እንግዲህ ራሱን መስዋዕት አድርጎ ከእግዚአብሔር ጋር ተማጽኖ በተጋድሎ ጸሎቱን ለእግዚአብሔር የሚያቀርብ ለሰዎች ሲል አልቦ ዘያቢ እምዝ ፍቅር ከመዘይሜጡ ነፍሶ ህየንተ ነፍሰ ቤዛ ቢጹ ወንጌልን የኖሩባት አባቶቻችን የተረጎሟት እኒህን ይመስላሉ። ስለ ሰው የቆሙና አቡነ ገብረ መንፈስ ቅዱስ፣ ሌሎችም ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት እና ማርልኝ ስለ ወንድሙ ሲል ራሱን አሳልፎ ለሞት የሰጠ የተባለው ጌታችን ኢየሱስ ክርስቶስም ራሱ ለኛ ሲል አሳልፎ እንደሰጠ ሁሉ ቅዱሳንም የሱን ፈለግ ነው የተከተሉት። የክርስቶስ ምሕረት የክርስቶስ ቸርነት ይደረግልን ዘንድ ስለ ኃጢአታችን አቡነ ገብረ መንፈስ ቅዱስ አልወጣም ከዚህ ባህር ትምርልኝ ከሆነ ማርልኝ። እኛ እኮ ብቃቱ የለም እንጂ ብቃቱ ቢኖር በኢትዮጵያ ላይ ያለውን ሕዝብ ሰላም አድርግልኝ፣ በዓለም ላይ ያለውን ሕዝብ ሰላም አድርግልኝ ብንለው አባታችን ይገደዳል። ለምንድን ነው የሚገደደው? እዩታ ከቤታችሁ የምትወዷቸው ልጆች አባዬ ይህን ግዛልኝ፣ እማዬ ይህን ግዥልኝ ስትባሉ አንጀታችሁ ይችላል፣ ልባችሁ ይደነድናል። የልጆቻችሁን እንባ አታዩም። እሺ ታዲያ ቆይ ዛሬ ወር ደግሞ ሳገኝ ነው የምገዛልህ አይደል ብትሉት፣ ታዲያ ሁሉ በእጁ የሆነ በዓል ዘይልየቅዎ እግዚአብሔር የለመኑትን አይሰማም? ይሰማል። ለማኝ የለም፣ እራስ ወዳድ ብቻ ነው። ዘይጸልይ ለባሕቲቱ ከልብ ውእቱ ይላል። እራሱን ብቻ የሚወድ ውሻ ነው፣ ጠባዩ ውሻ ነው ይላል። ውሻ ስለ ራሱ ብቻ ነው የሚሯሯጠው። እንዲያውም ሀፉ ያለውን ይዞ ሌላው የያዘውን ሊቀማ ይሯሯጣን፣ የያዘውንም እስከ መጣል ይደርሳል። ስለዚህ እኛ ለብቻችን ሳይሆን መጸለይ ያለብን ስለ ሀገራችን፣ ስለ ሁለንትናችን፣ ስለ ሰላማችን፣ ስለ ዓለም ሁሉ መጸለይ ነው ያለብን። በቆራጥነት ሕሊናችን ያቀረበውን እግዚአብሔር ያውቀዋል። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ በየወሩ የምንከብርባቸው ስለሆነ እንጂ እኛ አክብረናቸው ሊከብሩ እኛ ዋርደናቸው ሊዋረዱ አይደለም። ስለከበርነባቸው ውለታ ስላለብን አሁንም ውለታቸው እንዲደርስልን ጸሎታቸው እንዲሰማልን ከእግዚአብሔር ከአምላካቸው ጸልየው ዛሬ እኛ ያለንበትን ደረጃችንን ወደ እግዚአብሔር እንዲያቀርቡልን ነው። ያለንበት ደረጃ የወረደ የወደቀ ነው። ከወደቅንበት ተነስተን ሰው እንድንሆን ኢትዮጵያውያን እንድንሆን እንደ በቀደሙ እንደ አባቶቻችን ከቀደመው በደላችን ተመልሰን የእግዚአብሔር አገልጋዮች እንድንሆን ዛሬም ነገም የምናከብራቸው ቅዱሳንን ከዚህ አንጻር የተነሳ ነው እንጂ እኛ ልናከብራቸው አይደለም፣ ልንከብርባቸው ነው። የከበርነባቸው ስለሆነ ነው። ታዲያ አቡነ ገብረ መንፈስ ቅዱስ ዘቦ መንፈስ ቅዱስ ያምር ኩሎ እንዳለው ቅዱስ ጳውሎስ መንፈስ ቅዱስ አድሮባቸዋልና
የሰውን ሁሉ ኃጢአት ያዩት ነበር ይላል። ሰምታችሁ እንደሆነ ቀዳሲያኑ ሳይቀሩ የተሰበሰቡ ሕዝቦች ሳይቀሩ ሥጋውን ደሙን ተቀበልነ ብለው ባዷቸውን እንደሄዱ ኪሳራ እንደሆኑ አንድ ሰው ብቻ ተርፋማ ሆኖ እንደሄደ አንድ ሰው ብቻ ነፍሱን አትርፎ እንደሄደ ሰምታችኋል። ከተቀበሉት ከስንት ከ3000 ሰው አንድ ሰው ብቻ ቅዱስ ሥጋውን ክቡር ደሙን ተቀብሎ ማደሪያ ሆኖ የሄደ ሰው አይተናል። አይተን ከመመለስ መስለን ከመኖር እግዚአብሔር ይሰውረን። ክርስቲያን መምሰል ክርስቲያን መሆን እግዚአብሔር ክርስቲያን መሆንን ይስጠን። ክርስቲያን መስለን በአስመሳይነት በመመላለስ ጽድቅ አይገኝም። አቡነ ገብረ መንፈስ ቅዱስ ተመለከታቸው ይላል። ሁሉም ሥጋውን ደሙን ተቀብለዋል። ባዷቸውን ሲመለሱ አየ። አቤቱ ጌታ አምላኬ ሆይ ለምንድነው አለ፣ ጠየቀ። ዝም አላለም። ዛሬም ይጠይቅልን፣ ዛሬም ያድርስልን። አባታችን አቡነ ገብረ መንፈስ ቅዱስ ያድርስልን። ምኑን? ባዶ መሆናችንን፣ ራቁታችን መሆናችንን። ከጽድቅ ባዶ ሆነናል፣ ከፍቅር ባዶ ሆነናል፣ ከትሩፋት ባዶ ሆነናል፣ ከመተማመን ባዶ ሆነናል። ከዚህ ሁሉ ራቁትነት፣ ከዚህ ሁሉ ባዶነት፣ ከዚህ ሁሉ ኪሳራ ወጥተን ትርፋማ እንድንሆን እግዚአብሔር ይርዳን። የአባታችን የአቡነ ገብረ መንፈስ ቅዱስ አማላጅነት ለሁላችንም ይትረፈን። ለሁላችንም ሁላችን ኃጢአተኞች ነን። ከኃጢአታችን ከበደላችን ተመልሰን ግን አባታችን ሆይ ጸልይልን እንበል። አያችሁ እና አንበሶች እንኳን የተበሉት አንበሶች በሉ ትፎ ለምን ትበላይክሙ፣ ለምን በላችሁ የሰው አንበሶች በሉ መልሱ አይደለም ያሏቸው። ሰው ብቃት ሲሰማው አራዊትን እንኳን ማዘዝ ይችላል፣ ስነ ፍጥረትን ማዘዝ ይችላል፣ ሰማይን ማዘዝ ይችላል፣ እሳት ማዝነም ይችላል፣ ዝናብ ማዝነም ይችላል። አንበሶችን ነምሮችን ማዘዝ ይችላል። እባቡን ጊንጡን መያዝ ይችላል። መርዝ ብትበሉ እንኳን አትጎዱም። አቤት እኛ ራሳችን ጠባያችን መርዝ አይደል? እንኳን አንበሶችን ልናገርም ቀርቶ የራሳችን ጠባይ ማገረም አቅቶናል። ራሳችን ጠባያችንን እንድናገርም ገራሞች እንድንሆን እግዚአብሔር ይርዳን። አምላካችን እግዚአብሔር በቸርነቱ በአባቶቻችን ጸሎት በአባቶቻችን ምልጃ ዛሬም ያሉት የአባቶቻችንን ጸሎት ደምሮ በእውነት ወደ ክርስትናችን ይመልሰን። ከኦርቶዶክስ ሃይማኖት አያናውፀን፣ ከፍቅር አያናውፀን። ፍቅር የጽድቅ በር ነው። ፍቅር የሰላም በር ነው። ፍቅራችንን ይመልስልን። መንፈስ ቅዱስ ያስተምረን። እኔ ቆሜ እናንተ ተቀምጣችሁ እኔ እያስተማርኩ እንዳይመስላችሁ፣ የሚያስተምረው መንፈስ ቅዱስ ነው። እኔ ታዛዥ ነኝ። ማይክራፎ አለ አይደል? እንደ ማይክራፎ በሉኝ። ታዛዥ ነኝ። እኔም እንድማር ሰው እንደሆን ወደ ሰውነቴ እንድለወጥ እናንተም ተለውጣችሁ ከዚህ ዓለም ክፋት ከዚህ ዓለም ጣጣ ተለይተን የእግዚአብሔር ሰዎች እንድንሆን እግዚአብሔር ይርዳን። እታምዕው ለመንፈስ ቅዱስ ዘቦቱ አተበክሙ አመድህንክሙ የዳናችሁበትን የታረቃችሁበትን የተሸጋገራችሁበትን መንፈስ ቅዱስን አታሳዝኑት። እያዳመጣችሁ ነው? ይህን ያልኩት እኔ አይደለሁም። እኔማ እንደናንተ ሰሚ ነኝ። ቅዱስ ጳውሎስ ነው ያለው። የታረቃችሁበትን የዳናችሁበትን የተሸጋገራችሁበትን ከእግዚአብሔር ጋር አንድ የሆናችሁበትን ወደ እግዚአብሔር መንግሥት ለመግባት ማህተም ተቀበላችኋል። ይህን የተቀበላችሁበትን መንፈስ ቅዱስን ኃጢአት ሰርታችሁ አታስቆጡት፣ አታሳዝኑት፣ ከናንተ እንዲለይ አታድርጉት ይለናል። እማአተ ወይ ቁጣ ወመሪረ ወመርገመ አሰስሉ እምኔክሙ ቁጣን፣ መራገምን፣ ክፋትን፣ ሀኬትን ሁሉ ተንኮልን ሁሉ ከናንተ አስወግዱ። ይልቁንም በቁጣ ፈንታ፣ በመራገም ፈንታ፣ በተንኮል ፈንታ፣
በመራራ ነገር ፈንታ እርስ በርሳችሁ ተስማምታችሁ ኖሮ ይለናል። አቤት እሱማ ይላል። እኛ መች ሆነ? እየባሰብን እኮ እየባሰብን ይመጣል። መንፈስ ቅዱስን አታስቆጡት ነው። ምን አድርጋችሁ? መራራ ነገርን እየተናገራችሁ አንዱን አንዱ እያቆሰለው የሰውን ሞራል እየገደላችሁ ሰውን በመራራ ነገር እየመረዛችሁ እንደ እባብ እየነከሳችሁ ሰውን እያስቀየማችሁ እየተራገማችሁ ያጥፋት ያጥፋው እያላችሁ መንፈስ ቅዱስን አታሳዝኑት። እኛ የራሳችን አይደለንም ወገኔ። ተሳይጠክሙ በደም ይላል ቅዱስ ጳውሎስ። እናንተ የራሳችሁ አይደላችሁም፣ እግዚአብሔር በደም ገዝቷችኋል አለ። በደም የተገዛውን ሰውነታችንን፣ በደም የተገዛውን አንደበታችንን ለምስጋና፣ ለፍቅር፣ ለመወያየት፣ ለመግባባት፣ ለመደጋገፍ ነው እንጂ ለመራራ ነገር፣ ለተንኮል ነገር፣ ለክፋት ነገር ስናደርገው ማን ይቆጣን? መንፈስ ቅዱስ። ምን ስለሆነ? እግዚአብሔር ወልድ በደም የገዛው ነው ሰውነታችን። እግዚአብሔር መንፈስ ቅዱስ ደግሞ ማደሪያ አድርጎታን። ሰውነታችን የእግዚአብሔር መንፈስ ቅዱስ ማደሪያ ነው። ታዲያ የእግዚአብሔር መንፈስ ቅዱስ ማደሪያ ሰውነታችንን በሐሜት፣ በክፋት፣ ሁልጊዜ መራራ ነገር በማቅረብ፣ ሁልጊዜ በመማረር፣ ሁልጊዜ በቅናት አንዱ ለአንዱ እየቀና እሱ ወደ ላይ ከመውጣት ይልቅ ያ ወደ ላይ ከፍ ያለውን ለማውረድ ይታገላል። ያሳዝናል እኮ። ለመንፈሳዊ ነገር ብንቀና ምን አለ? ቅንዑ ለእንተ ታቢ ጸጋ። ይልቁንስ የአባቶቻችንን ብቃት፣ የብቃት ሉዓላዊነት የደረሱበትን የጽድቅ እርከን ብንቀና ወደ እነሱ ብንደርስ ይሻላል እንጂ እኛ በእኛ ምድራዊ ከምድራዊ ፈራሽ ከፈራሽ ሟች ከሟች ብንቀናና ምንድነው ጥቅሙ? መውረድ፣ መዋረድ፣ መክሰር፣ መደሄት፣ እግዚአብሔርን ማጣት፣ ከእግዚአብሔር መንፈስ ቅዱስ መለየት ነው። ታዲያ ቅዱስ ጳውሎስ ተረድቶታል፣ ክርስትናው ገብቶታል። እኛ ሳይገባን እየተንገበገብነ ነው። ሳይገባን ነው የምንመላለሰው። በእግራችን እንመላለሳለን፣ ልባችን ግን አልተመለሰም። ቁጣን ታበዛላችሁ አለ። ዛሬ የማይቆጣ አለ? ቁጣ ከምን የመጣ ነው? ከሰይጣናዊ ባህሪ የተነሳ ነው። ከግንፍልተኝነት የተነሳ ነው። እርግጥ ነው የሚገባ ቁጣ አለ፣ የማይገባ ቁጣ አለ። የሚገባ ቁጣ ሰውየው ወዳልሆነ ሃይማኖት ሲሄድ ወይም ስትሄድ ያልሆነ ስራ ሲሰራ ከእግዚአብሔር የሚለየው ከሆነ ተቆጣው። እንዲማር ሰንፎ ተኝቶ ከሆነ እንዲማር አድርገው። ወደ ዝሙት፣ ወደ ጭፍራ ቤት፣ ወደ ዘፈን፣ ወደ አሉባልታ ቤት፣ ወደ ጣዖት ቤት የሚሄድ እንደሆነ ሙስና የሚቀበል ከሆነ ፍርድ የሚያጎድል ከሆነ ድሃ የሚበድል ከሆነ ተቆጣው። አለበለዚያ በላ ብለህ ጠጣ ብለህ ስልጣን አገኘ ብለህ ለምን ትቀናለህ? ተዋርደሃል። የለህም አለሁ አይምሰልህ፣ አለሁ አይምሰልህ። ሁላችንም ባዶ ቀርተናል። መንፈስ ቅዱስን አታስቆጡት አለ። ከእናንተ የሚለይበትን ክፉ ነገር እየተናገራችሁ ክፉ ስራ እየሰራችሁ ቂም በቀል በሆዳችሁ ይዛችሁ መንፈስ ቅዱስን ማስደሰት አትችሉም። መንፈስ ቅዱስ ከእናንተ ይለያልና እንዳይለያችሁ አታስቆጡት፣ አታስመርሩት። አድሮ ከኛ ጋር ያለውን መንፈስ ቅዱስን እርግጥ እንደ ሰው ተመሮ እንደው ምን አባቴ ላድርጋቸው እኒህ ሰዎች አስጨነቁኝ አይልም። ተቆጥቶ ምን ያደርጋል? መቅሰፍትን ያመጣል፣ ቁጣን ያመጣል። ሰው ቢቆጣ በዚህ ዓለም ያለ ሰው ምናልባት ካለው ጥቅም ሊከለክልህ ይችላል። ምድራዊ ጥቅም ነው። ምናልባት ስምህን ሊያጠፋ ይችላል። መንፈስ ቅዱስ ግን ከሦስቱ አካላት አንዱ አካል መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ነው። አንዱ እሱ ነው። ይፈርድብሃል፣ ይፈርድብናል። በሐዋርያት ዘመን ብዙ ሰዎች መንፈስ ቅዱስን ያስቀኑ፣ ያስቆጡ፣ መንፈስ ቅዱስ የተለያቸው የቀሰፋቸው ብዙ ሰዎች ናቸው። አንደኛውን ታሪክ ልንገራችሁ። አንዱ በገዛ ገንዘቡ
ከምሽቱ ጋር ተነጋግሮ ንብረቱን ሽጦ መንፈስ ቅዱስ አያውቅም ብሎ ወደ ሐዋርያት ሊገባ ማለትም ወደ ሐዋርያት ህብረት ሊገባ በብህትውና በቅድስና ሕይወት ሊኖር ንብረቱን አስቀመጠ። ለምን ብሎ ማለት የሐዋርያት ጉባኤ ይሄ የቅድስና ጉባኤ የአንድነት ጉባኤ እፈታ ብሏን በተበተነ ጊዜ ተመልሼ ንብረቴን እጠቀምበታለሁ እገለገልበታለሁ፣ እስከዚያው ድረስ ግን እነሱ ጋር በማስመሰል እንወራለሁ ብሎ አሰበ። ማነው እሱ? ሐናንያ ይባላል። ግብረ ሐዋርያት ምዕራፍ 5 ታውቁታላችሁ። ሐናንያና ሰጲራ ናቸው ሁለቱ። አሁን ገንዘቡን እዚያ አስቀረና ከነሱ ከቅዱሳኖች ጋር ሊጨመር ሄደ። ቅዱስ ጴጥሮስ አወቀበት። ዘቦ መንፈስ ቅዱስ ያአምር ኩሎ፣ መንፈስ ቅዱስ ያደረበት ሰው ሁሉን መርምሮ ያውቀዋልና ተረዳቸው። አንተ አለው ከኛ ህብረት አንድነት ልትሆን መጥተህ ነው? አዎ። ታዲያ መንፈስ ቅዱስን እንዴት ሸወድከው? እፎ ደፈርከ፣ እንዴት ደፈርክ? መንፈስ ቅዱስን አያውቅም ብለህ ነው? ልታልለው ፈልገህ ነው? ወደዚህ ወደ ቅድስና ቦታ መምጣት እኮ ህሊናህን አስገዝተህ ነው። እከብርባይ ሰውነትህን ትተሃል፣ ገንዘብህን ትተህ ነው የመጣኸው። አላጠቃለልክም አለው። ዘንድሮ አሁን አንዳንዶች ሰዎች ገዳም እንሄዳለን ይላሉ። እዚህ ደግሞ ቤት አላቸው። አዎ ገዳም እኖራለሁ፣ ንብረት ከዚህ አለ፣ ኋላ ጭቅጭቅ በደንበር ገፋሽን ገፋኸኝ፣ የታባህ የታና የአባቴን ንብረት የእናቴን ንብረት ይላል። መልሶ ይከሰሳል። አያስፈልግም። ከመነኑ በኋላ ከመነኮሱ በኋላ ዓለም ጋር መልከስከስ ምን አስፈለገ? ምን አስፈለገ? ሰው ከሞተ በኋላ እንደገና ወደ ንግድ ይመለሳል። እንደገና ከሞተ ከመነነ በኋላ ዓለም ይቅርብኝ ካለ በኋላ እግዚአብሔርን እከተላለሁ ካለ በኋላ ራሱን ከጣለ በኋላ ራሱን ለእግዚአብሔር ካስገዛ በኋላ ከገንዘብ ጋር ድርድር፣ ከገንዘብ ጋር ሩጫ፣ እሽቅድድሚያ ምን አስፈለገ? የሲሞን ሥራ ይሄ ነበረ። የሐናንያ ሥራ ይህን ነበረ። ከምሽቱ ጋር ተስማምቶ ሐዋርያትን ለመሸወድ ወደ ሐዋርያት አንድነት መጣ። በል እንግዲህ ሕይወትህን ለእግዚአብሔር ስጥ ትሞታለህ አለው። ወዲያው ሞተ፣ ተቀሰፈ። ለምን? መንፈስ ቅዱስን አታሏልና፣ መንፈስ ቅዱስን አላዋቂ አድርጓልና። ዛሬ እኔና እናንተ ወደዚህ ስንመጣ የገፋነውን ደንበር፣ ያሳዘናትን ሴት፣ ያሳዘነውን ጎረቤት፣ ያሳዘነውን ኢትዮጵያዊ ክሰነ የመጣ ነው? ክሰነ የመጣ ነው? የበላነውን መልሰን ነው ወይ? የወሰድነውን ክሰን ነው ወይ? የበደልነውን ታርቀን ነው ወይ የመጣ ነው? ያ ከሆነ መልካም ነው። አለበለዚያ ግን ከነምናምንቲያችን መጥተን ወደ ቤተ ክርስቲያን መጥተናን ሂደናን በረከተ ሥጋ በረከተ ነፍስ እናገኛለን ብንል መንፈስ ቅዱስን ማታለል ይሆናል። ቅድሚያ መጀመሪያ ማንጻት ነው። የኔና ሰውነታችን ማንጻት ነው። ከምን? ከቅሚያ፣ ከክፉ ነገር፣ ከአድመኝነት፣ ከዘረኝነት፣ ከቅናት፣ ከቁጣ፣ ከመርገም ከዚህ መለየት ነው ሰውነታችን። አለበለዚያ ግን ዘሳ ማሰነ ቤተ እግዚአብሔር ርቱን ያማስኑ ብሏን ቅዱስ ጳውሎስ። የእግዚአብሔርን ቤት ሰውነቱን በክፋት በተንኮል ያረከሰ ያጎሰቆለ እሱ ይጠፋል፣ እሱ ይፈርሳል ብሏል። ማን ያፈርሰዋል? የሰራው። አንድ ቤት እንዲያው ለብዙ ጊዜ ቆይቶ ለብዙ ጊዜ ተገልግለንበት ቆይተን አካባቢው እንደምታዩት እንዲህ ያደገ ቦታ ሲሆን ምን ይሆናል? ያ ቤት ይፈርስና አቅም ላለው ይሰጣል። ምን ሊሆን? ደህና ቤት እንዲሰራ ነው። ዲዛይኑን በደንብ አድርጎ አሳምሮ በከተማው ልክ ውበቱን ጠብቆ እንዲሰራ ይደረጋል ማለት ነው። እኛ እንኳ ቤት እንድናደርጋለን። ስለዚህ የኔና የናንተ ሕይወት እንዲሁ የጎሰቆለ ከሆነ ይፈርሳል። ሊሰራ አይደለም፣ እንደፈረሰ ሊቀር ነው። ከእግዚአብሔር ተለይቶ መቅረት ደግሞ የሞት ሞት ነው እና ቅዱስ ጳውሎስ ቁጣን ታመጣላችሁ፣ ክርክርን፣ ፉክክርን ታመጣላችሁ፣ ክፋትን ታመጣላችሁ፣ በሰው ላይ ክፉ ትመክራላችሁ፣ በሰው ላይ አመድ ትነሰንሳላችሁ፣ በሰው እንጀራ ላይ አመድ ትነሰንሳላችሁ፣ በሰው ላይ ጉድጓድ ትጭራላችሁ፣
ሰውን አስራችሁ ወደ ጉድጓድ ልትከቱ ትዘጋጃላችሁ፣ ትመክራላችሁ አለ። አረ እንዲያው እስኪ ለበጎ እንምከር፣ ብዙ በጎ ሞልቷን። እስኪ ለበጎ እንምከር፣ ለቅንነት እንምከር፣ ለበጎነት እንምከር፣ አብሮ ለመኖር እንምከር፣ ለመጽደቅ እንምከር። ብዙ የምንድንባቸው ሜዳዎች አሉ። እስኪ እንደዚህ እንደ ሯጮቹ በዚህ በወንጌል ከተማ በወንጌል ሜዳ እስኪ እንሩጥ። በወንጌል ሜዳ ሩጦ የቀደመ ነው የመንፈስ ቅዱስ ልጅ የሚሆነው። ምን ሆኖ? ትዕግስተኛ ሆኖ ነው። የወንጌል ሜዳ ሩጠን የምንሸለምበት መንግሥተ ሰማያትን ነው። የዚህ ምድራዊ ሜዳ የምንሸለመው ያው እንደምታውቁት ነው፣ ሜዳሊያ ነው የሚሸለመው። የኛ ግን ሽልማታችን የማያልፍ የማይጠፋ አረፍተ ዘመን የማይገታው ከእግዚአብሔር ያገኘነው ከእግዚአብሔር የምናገኘው ዓለም ሳይፈጠር ጀምሮ የተሰራልን የተዘጋጀልን የእግዚአብሔር መንግሥት ነው የምናገኘው። በዚህ መልኩ ነው እግዚአብሔር መንፈስ ቅዱስ የሚረዳን የሚያግዘን በዚህ መልኩ ነው። አለበለዚያ ግን በ40 ቀን በ80 ቀን ያደግነበትን በ40 ቀን በ80 ቀን የጠጣነውን ያን አንዱን መንፈስ ቅዱስ ስመሰታይክሙ አሐደ መንፈሰ አንድ መንፈስ ቅዱስን ተዋህዳችኋልና አንድ መንፈስ ቅዱስን ጠጥታችኋልና ይላል ቅዱስ ጳውሎስ። በአንድ መንፈስ ቅዱስ ተቃኝተን በአንድ መንፈስ ቅዱስ ተወልደን የእግዚአብሔር ልጆች ከሆነ በኋላ ጥላቻና ፉክክር ምን አመጣው? ቅናት ምን አመጣው? መረጋገም ምን አመጣው? ተንኮልን ምን አመጣው? እኛ እድምተኝነታችን ለመንግሥተ ሰማያት ነው፣ ለዚህ ዓለም አይደለም። ይቺ ዓለምማ ብዙዎችን ሰዎች አክስራለች። አዎ እነ ሲሞን መሰሪ ጠንቋይ ነበረ። ደግሞ ጠንቋይ ነው ሲሞን የሚባለው። በግብረ ሐዋርያት 8:18 ላይ ስትመለከቱ ያ ሲሞን የሚባለው እያሟረተ ገንዘብ የሚሰበስብ ነበረ። እግዚአብሔር የለሽ ማለት ነው። ዘንድሮ አሁን በዘር በትምክህት በምናምን የምትኖሩ ሰዎች ሲሞንን ትመስላላችሁ። ሲሞንን በተራራ የምታመልኩ፣ በዛፍ የምታመልኩ፣ በዘር የምታመልኩ፣ በገንዘብ የምታመልኩ፣ በስልጣን የምታመልኩ፣ በውበት የምታመልኩ፣ በሀብት የምታመልኩ ሁላችንም ሲሞንን እንመስላለን። እኛ በራሳችን አልመጣንም። አሁን ሲሞን አባቶቻችን ሐዋርያት ያላመኑትን እያሳመኑ በጨለማ ውስጥ የነበሩትን ወደ ብርሃን እያመጡ ካለማመን ወደ ማመን እያደረሱ ምስጢረ ሥላሴን እያስተማሩ የክርስቶስን መውረድ፣ መወለድ፣ መሞት፣ መነሳት፣ ማድረግ፣ ዳግም ምጽአት ሲያስተምሩ ሁሉም እያመነ የመንፈስ ቅዱስ ማደሪያ ሲሆን አየ ሲሞን። ያጠንቋዩ ማለት ነው። አሁን ያን ጊዜ ሲሞን ምን አለ? እባካችሁ ገንዘብ ልስጣችሁና ይህን መንፈስ ቅዱስ ስጡኝ አለ። አየህ፣ በዳንስ መንፈስ ቅዱስ ሊገኝ አይቀልድ። በዳንስ ፈውስ ሊገኝ ጥረህ ግረህ ነው። እንደ አቡነ ገብረ መንፈስ ቅዱስ መከራይተህ እንደ ቅዱሳን ተጋለህ ነው። ከአጋንንት ጋር ተዋግተህ ነው። አጋንንትን ድል አድርገህ ነው መንፈስ ቅዱስ የሚያድረው እንጂ ከአጋንንት ጋር ሆነህ እየዘፈንክ እየጨፈርክ እየበላህ እየጠጣህ ሰውን እያሾፍክ መንፈስ ቅዱስ ያድራል? መንፈስ ቅዱስ ይለያል እንጂ። ታዲያ ሲሞን ምን አለ? ስጡኝ አለ። እፎ መላ ሰይጣን ውስተ ልብከ ከመ ተሐስሶ ለመንፈስ ቅዱስ አለው ቅዱስ ጴጥሮስ። አሁንም እነ ቅዱስ ጳውሎስ መለሱለት፣ አንተ ደፋር የሰይጣን ግብር አስፈጻሚ፣ ሰይጣን ያደረብህ ክፉ መንፈስ የተዋሃደህ መንፈስ ቅዱስን አሉባልታ ልትለው መንፈስ ቅዱስን እንዳዋቂ ልታደርገው እንዴት ደፈርክ? ገንዘብህ ካንተ ጋር ይጥፋ ነው ያለው። ትሳየጦኑ ዘበወርቅ ለመንፈስ ዘጸጋ እግዚአብሔር፣ የእግዚአብሔርን ጸጋ በገንዘብ ልትገዛው ፈቀድህን? ወደድክን? በገንዘብ ልትገዛ የእግዚአብሔርን ጸጋ መንፈስ ቅዱስን የእግዚአብሔርን ስጦታ ሶስተኛውን አካል ሶስተኛውን መድኃኒት መንፈስ ቅዱስን በገንዘብ ልትገዛ ትዳዳለህን? ገንዘብህ ካንተ ጋር ይጥፋ ነው ያለው። አየህ፣
ዛሬ ገንዘባችን የሰጠን የጸደቅን የሚመስለን ልባችን ከእግዚአብሔር ጋር የሌለ ወንድማችን የምንገፋ የወንድሞቻችንን ላባቸውን የምናስቀር የሰሩበትን ቀምተን የምናስቀር የወንድ አገልጋዮቻችንን ዘበኞቻችንን የሴት አገልጋዮቻችንን የጓዳ ሰራተኞቻችንን ወዘተ ሐናጺም ሆነ ግንበኛ ወዘተ በቤተ መንግስትም ሆነ በቤተ ክህነት የሚያገለግለውን በተራ ሰራተኛነትም ሆነ የሚያገለግለውን ደሞዝን እያስቀረህ ከእግዚአብሔር ጋር አለሁ ለእግዚአብሔር ዋጋ ይሆነኛል ከእግዚአብሔር ዋጋ አገኝበታለሁ ለገንዘብ ሰጠው የምትል ባዶ ስጦታ ነው። እግዚአብሔር ድሃ አይደለም። መጀመሪያ ቅድሚያ አንተነትህን ለእግዚአብሔር አስገዛ። አንተ የእግዚአብሔር ሁን። ከዚያም በኋላ ገንዘብን ትሰጣለህ። ይህን ስል ገንዘብ አትስጡ ማለት አይደለም። ገንዘብን ስትሰጥ መጀመሪያ አንተ ገንዘብ ሁነህ ነው። አንተ የእግዚአብሔር ገንዘብ ሁነህ ነው። ሲሞን እኮ እንደ ጥንቆላው እንደ በቀደሙ እንደ ማጭበርበሩ ስሩን እየማሰ ቅጠሉን እየበጠሰ እየቀማመመ እየጠነቆለ እያማረተ ገንዘብ ይሰበስብ ነበር። እንደዚያው መስሎት መንፈስ ቅዱስን ሲያሳድሩ አየና እኔም እጄን በጫንኩበት ላይ መንፈስ ቅዱስን አሳድር ዘንድ እንኩ ገንዘብና ስጡኝ አለ። አዎ ይመስለከኑ ዘተሳየጦ ዘወርቅ ለጸጋ እግዚአብሔር የእግዚአብሔርን ጸጋ መንፈስ ቅዱስን በገንዘብ የምትገዛው ይመስልሃልን? ገንዘብህ ካንተ ጋር ይጥፋለው። አየህ መንፈስ ቅዱስን ማታለል እግዚአብሔርን ማታለል መንፈስ ቅዱስ ያደረበት ሰው ሁሉን ያውቀዋልና እንዲህ አድርጎ ቅዱስ ጴጥሮስ ቅዱስ ጳውሎስ አሳፈሩት ነው። ሌላው አሁንም በግብረ ሐዋርያት ምዕራፍ 7 ያለውን ኃይለ ቃል ስንመለከት ስናየው ቅዱስ እስጢፋኖስ ትክክለኛ አስተማሪ፣ ትክክለኛ ሐዋርያ፣ ትክክለኛ ሰማዕት፣ ትክክለኛ ካህን፣ ትክክለኛ የወንጌል አርበኛ ነበረ። አሁን በእነዚህ በክፎች ሰዎች መካከል ቆመና ወጽኑዓነ ክሳድ ወጽሉላነ ልብ ወጽሙማነ እዝ እናንተ አንገተ ደንዳናዎች ልባችሁ የጨከነ ርኅራኄ የሌለው ዓይናችሁ የተጨፈነ ማየት የተሳናችሁ ልባችሁ በትዕቢት የተሞላ በኔ ባይነት የምትኖሩ አንገተ ደንዳናዎች መንፈስ ቅዱስን አስቆጥታችሁታል። እንደ አባቶቻችሁ ነው ያላቸው። እንደ አባቶቻችሁ መንፈስ ቅዱስን አስቆጥታችሁታል። ከናንተ ወገን ከናንተ ዘመዶች ከነቢያት ወገን አንዱን ያልገደሉት ያላሰቃዩት ማን ነው? ቀድሞ ነቢያትን ትንቢቱን ሲናገሩ ሱባኤውን ሲቆጥሩ እያያዙ በመጋዝ ተረትሯቸው ነበረ፣ በድንጋይ ይወግሯቸው ነበረ። አሁንም እንደ አባቶቻችሁ መንፈስ ቅዱስን አስቆጣችሁት አላቸው። እኛ መንፈስ ቅዱስን የሚያስቆጡ አባቶች አልነበሩም። የኛ አባቶች ኢትዮጵያውያን ወንጌላውያን ቅዱሳን እንግዳ ተቀባዮች ተቀብለው አብልተው ሸኝተው የሚሸኙ ወደ የቤቱ የሚሸኙ ደጋጎች አባቶች ነበሩን። እኛ የሚወቀሱ አባቶች የሉንም፣ የሚነቀሱ አባቶች የሉንም። ጳጳሳቱ፣ መምህራኑ፣ ሊቃውንቱ፣ ምእመናኑ፣ ገበራርቱ፣ ነጋዴዎች፣ ሌሎችም ኢትዮጵያውያን በአጠቃላይ በወል ስማቸው የኢትዮጵያ ሰዎች ደጋጎች ነበሩ። ታዲያ እኛ እንደ አባቶቻችን ደጎች ነን? ከየት አግኝተነው ነው? ቅዱስ ጳውሎስ እኮ ቅዱስ እስጢፋኖስ እኮ እንደ አባቶቻችሁ መንፈስ ቅዱስን አስቆጥታችሁታል ነው ያላቸው። እኛ ግን እንደ አባቶቻችን ሳይሆን አባቶቻችን ለየት ያለ ክፋት አለን ማለት ነው። አሁን አላስቆጣነውም። አባቶቻችን ያላስቆጡትን መንፈስ ቅዱስ አባቶቻችን የተገዙለትን እግዚአብሔርን ዛሬ ያላስቆጣነውም፣ አስቆጥተነዋል። ምንድነው ያስተማረን? ክርስቶስ ወደዚህ ሲመጣ ፍቅርን ነዋ፣ ትሕትናን ነዋ፣ መገፋትን ነዋ። ስለ ወንጌል ግፍ መገፋት ነዋ። ታዲያ እኛ ስለ ወንጌል እየተገፋን ነው፣ እየገፋን ነው። ስለ ወንጌል መገፋትና ያስተማረን፣ ትሕትናና ያስተማረን፣ ገርነትና ያስተማረን፣ ቅንነትና ያስተማረን፣ አብሮ መብላትና ያስተማረን። ታዲያ ኢትዮጵያውያን ከዚህ ነው የወሰዱታ። አብሮ መብላትን፣ አብሮ መጠጣትን፣ መተዛዘንን፣
ቅድስና ሕይወትን ይህን ያስተማሩን አባቶቻችን ከአምላካቸው ወስደው ነው፣ ከአምላካቸው ተቀብለው ነው፣ የወንጌል ሰዎች ስለሆኑ ነው። እኛስ እንግዳ እየተቀበልነው ይሆን? ኢትዮጵያውያን ኧረ አለመታደል ነው። መንገዱ ተዘጋ እኮ። ለምንድን ነው መንገዱን የዘጋ ነው? እንግዶች ወደ እኛ ቢመጡ እኛም እንግዶች ነው ወደ ሌሎቹ ብንሄድ ብንስተናገድ ቢያስተናግዱን በረከተ ሥጋ በረከተ ነፍስ ይተርፋል እንጂ ልጆቻችን ይባረካሉ እንጂ ምን ይከፋ ይሆን? ዛሬ በእንግድነት እየተቀባበልን ነው። ያ ለዛ የት አለ? ኢትዮጵያዊነት ያ የወንጌሉ ለዛ የት አለ? ያ የወንጌሉ ጭማቂ ወት አለ? ነግደ ኮንኩ ተወከፍኩሙኒ የት አለ? እንግዳ በሆን ተቀብላችሁኛልና፣ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛልና፣ ብታሰር አስፈትታችሁኛልና፣ ብታመም ጠይቃችሁኛልና፣ ብታረዝ አልብሳችሁኛል። የት አለ ዛሬ? እርግጥ አለ፣ በዚህ በቤተ ክርስቲያኑ አልፎ አልፎ አለ። ነገር ግን መንገዱ የተዘጋ አይመስልም። መንገዱ ስላችሁ ሰው ሰራሽ መንገድ አይደለም። የልባችን የእግዚአብሔር ማደሪያ መንገድ፣ የእግዚአብሔር በር የኔና የእናንተ ልብ ነው። የእግዚአብሔር በር ነው ልባችን። ታዲያ ይህ የእግዚአብሔር በር ልባችን አልተዘጋም። እግዚአብሔር መንፈስ ቅዱስ ታዲያ አይቆጣም? የእሱን በር ስንዘጋበት እሱ እንዳይኖርበት፣ እሱ እንዳይሰፍንበት፣ በዙፋን መልክ እንዳያድርበት፣ የቅድስና ሕይወት እንዳይሆን ሰውነታችንን እያስከፋነው ነው። በክፋት ውስጥ ነው ያለ ነው። ስለዚህ ምን እንሁን? እንደ አባቶቻችን እንደ ሐዋርያት እንደነ አቡነ ገብረ መንፈስ ቅዱስ አንዱ ለአንዱ የሚያዝንለት መሆን አለበት። አንዱ ለአንዱ። አሁን እኛ እንደ አቡነ ገብረ መንፈስ ቅዱስ ያንዱን ኃጢአት አንዱ ቢያዩ እግዚኦ መሐረነ ክርስቶስ። እንደ ፈሪሳውያን በአንድ ወቅት አንዲት ሴት አገኙ። ያችን ሴት ከዕለታት በአንድ ቀን እኮ ነው። አንዲት ሴት ዘመድ የሌላት ወገን የሌላት በዘመድ ማት ያልከበረች አንዲት ሴት አገኙ። ተባብረው አንድ እንኳ ለበጎ ነገር ሳይገኝ ሁሉም ተባበሩባት። ምን ብለው ለመክሰስ ከክስ በኋላሳ በድንጋይ ተወግራ በእሳት ተቃጥላ እንድትሞት አቀረቧት። ወደ ማን? ወደ ኢየሱስ ክርስቶስ አቀረቧት። እውነተኛው ፈራጅ አምላክ አቀረቧትና በሉ አይ እስኪ ደግ ነው መልካም ነው አቅርባችኋት ምን አገኛችኋት? ስትሰስን አገኘናት አሉ። አዲያማ እናንተ ንጹሐን ከሆናችሁ በሉ ድንጋይ አንሱና እስኪ ወሩሩባት ሲል ሁሉም እያንዳንዳቸው ከግንባራቸው ኃጢአታቸው ተጽፎ ተገኘ። በዚህን ጊዜ ሁሉም ሹልክ ብለው ወጡ። አየህ እኔና እናንተም አሁን ዛሬ እኔን ኃጢአት ካንተ ግንባር ባየው፣ የኔን ኃጢአት ከግንባርህ ባየው፣ ያንተን ኃጢአት ከኔ ግንባር ብታየው የሰውን ኃጢአት መቁጠር ስለ ሰዎች መቀሰር ይቀር ነበረ። አው ዘወ መንፈስ ቅዱስ ያምር ኩሎ፣ መንፈስ ቅዱስ የተዋሃደ ያደረበት ሰው ሁሉን ያውቃል ይላል። እኛ ራሳችን አሁን ያንዱንም ኃጢአት ያንዱን ስለማናውቅ ነው እንጂ ብናውቅ ኑሮ እኛም አንቀስርም ነበረ። ብናውቅም ኑሮ ችሎትም አይኖረንም፣ እንቀስርበት ነበረ። ነገር ግን አለማወቃችን መልካም ሆነ። ተሸፋፍነን ሾላ በድፍኑ ነው የሚባለው። ሾላ በድፍኑ ውስጡ እኮ ትላለው። የራበው ሰው ታዲያ ሾላ በድፍኑ ይዞ ዋጥ ያደርገዋን ሲርበው። ሾላ በድፍኑ እኮ ነው ተልተናል እኮ። ውስጡ ግን ትላለው። ተልተናል፣ በኃጢአት ተልተናል፣ በቅናት ተልተናል። ክፉን ሰው በቅናት ያነቅዘዋል ይላል መጽሐፈ ምሳሌ። ክፉን ሰው አለ ቅናት እንደ እንጨት ያነቅዘዋል ይላል። ቅናትና ተንኮል አንቅዞናል፣ ነቅዘናል። ከነቀዝ እንድንመለስ እግዚአብሔር ይርዳን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ
ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን